ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች፣ ተወዳጁ ኑሃሜ እጅግ በሚያጓጓና እጅግ በሚገርም ሁኔታ ቀጥሏል። ያልተኖረ ልጅነት በሚል በአዲስ ቻናል መጥቻለሁ። ፕሊስ አበረታቱኝ፣ ላይክ ሰብስክራይብ በማድረግ አበረታቱኝ ውዶችዬ። አንዳንዴ ነገሮችን እንድንበረታ እንድንጠነክር ያደርጉናል የሚለውን ቃላቶች ደጋግሜ የሚለው ወድጄ አይደለም፣ እንድታበረታቱኝ ነው። እና ኑሃሜ እጅግ የሚገርም ሁኔታ መጥቷል። አንዳንድ ጊዜ ሰዎች መልካም ሰዎችን ወደ መጥፎነት እንዲቀይሯቸው የሚያደርጉ ናቸው። አቶ ላይኩን የመሰሉ ደግ አስተዋይ፣ ለትዳራቸው ለቤታቸው ተቆርቋሪ፣ ለሰው ደግ አይደለም ለቤተሰቦቻቸው በዙሪያው ላሉ መልካም ሰዎች የሚተርፉ እንደሆኑ አይተናል። እንግዲህ ከጊዜ በኋላ የእሳቸው ህይወትና የእሳቸው ትዳር ኑሮ የማይሆን አዘቅ ውስጥ ገብቶ በጣም ከባድ ፈተና ውስጥ እንደነበር እናስታውሳለን። ይህም በወይዘሮ ዝናሽ አማካኝነት ነው። የዳግም አባት በአቶ ላይኩን እጅ ከጠፉ በኋላ ከሞቱ ወይም ከተገደሉ እሳቸውንም ወስደው ሌላ ቦታ ከቀበሯቸው በኋላ ብዙ ውጣ ውረድ፣ አቶ ላይኩንም ከባድ ድብርት ውስጥ እሳቸው በዛ ድብርት ውስጥ ባሉበት ጊዜ እንግዲህ ኤሚንም ናሆምም ብዙ አጣብቂኝ ውስጥ ገብተው እንደነበር እናያለን። ይህን አጋጣሚ ተጠብቃ ደግሞ አምራ ቤታቸውን ለመናድ ኑሯቸውን ለማፍረስ ጥቅሟን ብቻ እያስከበረች ብዙ ነገር ስታደርግ ነበር። እንግዲህ እውነታው ተጋልጦባት አሁን አቶ ላይኩን እጅ ላይ ወድቃለች። አምራን እንግዲህ በአቶ ላይኩን ታግታ ብዙ ነገር ታደርጋለች ማለት ነው። እንግዲህ አምራ አሁንም ለማምለጥ ስትል እንደምንም ነገሮችን ዝም ማለት እንደመረጠች እና ግን ከዚህ ከወጣው እንደማጠፋችሁ እያለች ስትዝተው አይተናታል። ስለዚህ አምራ ለምንድን ነው ከስህተቷ የማትማረው? ኤርሚያስን እየሄደች ለኤርሚያስ መረጃ ትሰጠዋለች። ኤርሚያስ ደግሞ የሚጠቀምባቸው ሲስተሞችን እያንዳንዱን ያውቃል በብልጣት። ኤርሚያስ አሁን ኤሚንን አፈቅርሻለሁ ምልሻለሁ ብሎ ከተጠጋት በኋላ ጉድ እንዳረጋት አይተናል። አሁን ደግሞ ካገባሽኛ ግቢኝ፣ አሁን ደግሞ ልጅሽ በሆድ ያለ ልጄ በሆድሽ አለ፣ ሲቀጥል ድርጅት ውስጥ ያለውን አክሲዮን ስጭኝ፣ ካልሰጠሽኝ ወደሽኝ አብረሽ ብትሆኝም ያስኩብሽ ቪዲዮ አለ፣ እሱን አሳልፍ ይሰጥብሻለሁ ወይም ሚዲያ ላይ ልቅብሻለሁ ነው የሚላት። እና ኤርሚያስን አምራ ምን አይነት ራስ ወዳድና ስስታምና በጣም ከባድ የራስ ወዳድ የገንዘብ ወዳድነት እንትን እንዳላቸው ነው። እና እስከዛሬ እንግዲህ ስትገፋ ስትንከራተት እስከዛሬ ብዙ ስም የተሰጣት ኑሃሜ አሁን የአቶ ላይኩንን ህይወት ለመታደግ የአቶ ላይኩንን ቤተሰብ ለመታደግ ከአምራንና ከኤርሚያስ ለመጠበቅ የምታደርገው ግብ ግብ አለ። በዚህ መሀል ምን ይፈጠራል? ትልቁ ጉዳይ አሁን ናሆምና ኑሃሜ ፍቅር ውስጥ መግባታቸው ነው። በዚህ መሀል ደግሞ ዳግም አለ። ዳግም የአባቴ መጥፋት ራሱ የተጽናናሁት የረሳሁት ኑሃሜ ከጎኔ ስላለች ነው። አሁን ግን ደግሞ ናሆም ያፈቅራታል። ግን ትልቁ ጉዳይ ልቤ ውስጥ ያለው ቁስል የናሆም መሆኗ ሳይሆን የማንም እንድትሆን አልፈልግም የሚል ስሜት አለ ውስጤ ላይ። ማለት እኮ የእኔ ካልሆነች የማንም አትሆንም። ይህ ማለት አብሯት ያለውን ሰው ሳይሆን እሷን ነው የምገላት ወይም እሷን ነው የምጎዳት ነው ያለው። አሁን እንግዲህ ዳግም በሆዱ አይደለም ያሰበው፣ በልቡ አይደለም፣ ቀጥታ ለእናቱ ላይኩን የነገራቸው። ስለዚህ ምን ይፈጠራል? በናሆምና በኑሃሜ ፍቅር ውስጥ ያለው ግብ ግብ ዳግም ጣልቃ ሊገባ ነው። አቶ ላይኩን ከአምራ ያለውን መረጃ ሙሉ ልጭ አድርጎ ከወሰደ በኋላ አምራ ደግሞ ቃሏን ለኤርሚያስ መስጠቷ፣ ኤርሚያስ ደግሞ እያንዳንዱ መረጃ በሪከርድ ያስቀምጣል። ስለዚህ ለዳግም ደውሎ ስለ አባትህ መረጃ ሲለው እንግዲህ ወይዘሮ ዝናሽና አቶ ላይኩን ጋር ቁጭ ብሎ ነበር ዳግም። ሁሉም ደንግጠዋል። ይህን ሲስተም የተጠቀመው ኤርሚያስ ነው ደውሎ ከዚህስ ስንት ብር አገኝበት ይሆን? ከዚህስ ስንት ጥቅም አገኝበት ይሆን እያለ ነው። ይሄ ጉዳይ ወዴት እየሄደ ነው? አሁን አቶ ላይኩን ጨከን ብለው እርምጃ የሚወስዱበት ሰዓት ላይ ነው። በእርግጥ አቶ ላይኩን ይህ አይገባቸውም። ብዙዎቻችን የግል አስተያየታችን ስንሰጥ ነበረ። የዳግም አባት ታምር ተፈጥሮ በህይወት ተርፎ በመጣ ይህ ጉዳይ ደግሞ ብዙዎቻችን እንዲህ የምንለው አቶ ላይኩን ደግ ሰው፣ መልካም ሰው፣ ለሌሎች የሚተርፉ ከሳቸው ብዙ ትምህርት የምናገኝበት መልካምነት ምን ያህል መልሶ እንደሚከፍል የተማርንበት ስለሆነ አቶ ላይኩን በአንድ ሰከንድ ስህተት እንግዲህ ሌላ ተጨማሪ ስህተት እንዲሰሩ እያደረጋቸው ነው። ቤታቸውን ለመጠበቅ፣ ኑሯቸውን ለመጠበቅ፣ ትዳራቸውን ለማቆየት፣ ልጆቻቸውን ለማቆየት ሌላ እንትን እያሉ ስለሆነ ዳግምንም እንደ ልጅ ተቀብሎ እንደ ልጅ ወዶት ግን የአባቱ ገዳይ እንደሆን እንዳያውቅባቸው የሚያደርጉን ነገር ከባድ ስህተት እየሰሩ እንደሆነ ነው የሚታየኝ። እና
የዳግም አባት ታምር ተፈጥሮ ቢመለስ በህይወት ቢኖር የሚለው ብዙዎቻችን ምኞትና ፍላጎት ነው። ይህ ጉዳይ ወዴት ይሄዳል ብሎ ብሎ እውነቱ መፈንዳቱ፣ ሀቁ መውጣቱ፣ የደፈረሰው መጥራቱ አይቀርም። ያ ጉዳይ ሲሆንስ አቶ ላይኩን እንደፈሩት ዳግም በቀል ይጀምራል። ነገሩ ዳግም በቀል እንደሚፈልግ ያየ ነው አሁን ነው። ምክንያቱም ኑሐሚን አፈቅራታለሁ፣ ወዳታለሁ፣ የኔ ካልሆነች ደግሞ ችግሩ የማንም እንድትሆን አለመፈለጌ ነው ማለቱ የኔ ሆነን የነካብኝ ነገር አልመለስም፣ በርስትና በሚስት አልመለስም እንደሚባለው አባባል የእሱ ሚስት ባትሆንም ይወዳታል፣ እንደምትወደው እንደሚወዳትም ታውቃለች። ይህን እያወቀች ኑሐሚን ናሆምን እንደምትወደው ዳግምም ያውቅ ነበረ። ግን በስተመጨረሻ የነሱ አብረው መሆን እሱ ሰላም ነስቶታል እና ከባድ ነው። ኤርሚያስስ እንዴት አድርጎ ነው እውነቱን ለዳግም የሚያስረዳው? ይህ ጉዳይ ከወጣስ ቤቱ ትርምስምስ መውጣቱ ነው። በሌላ በኩል ደግሞ ኤሚንና ናሆም ናቸው። በፍጹም ከጥላትሽ ብታረግዥም እሱ አንቺ ወደሹ አምነሹ ተጠግተሹ ጉድ ቢያረግሽም ልጁን ለማስወረድ እንዳትሞክሪ፣ ሁሉም ያልፋል እህቴ፣ አውቃለሁ እኔም ጥፋተኛ ነኝ። አምራን አምኛት ወድጃት ለእሷ ብዬ ከምወደው ቤተሰቤ ጋር ተጣልቼ ለእሷ ብዬ ጠበቃ ቁሜላት ነበረ። ግን በስተመጨረሻ እውነታው ሲገለጥልኝ ከባድ ስህተት ውስጥ እንዳለው ተረዳው። አውቃለሁ አምራን ልጁ ሳይወርድ ወረደ እናት አስወረደችብኝ ብላ ከባድ ጦስ ውስጥ ከታኝ እንደነበረ፣ ግን ቆም ብለን ማሰብና ነገሮችን በግራ በቀኝ መመልከት እንዳለብን ነው የተረዳሁት። እህቴ ለአንቺ የምመክርሽ ይሄን ነው። እንድች ብለሽ ልጁን ለማስወረድ ልጅሽን ለመጉዳት እንዳትሞክሪ። እኔ ያለሁልሽ። ይሄ ቀን ያልፋል፣ አልፎም እንስቅበታለን፣ እንደ ተረትም እንተርተዋለን። እህቴ ከኔ ስህተት ተማሪ፣ እኔ ያለሁልሽ፣ እናልፈዋለን። የኤርሚያስ የሚባለውን ደግሞ ልኩን እናሳየዋለን እያሉ እንግዲህ ኑሐሚንና ናሆም ኤሚንን ሲያጽናኗት፣ ኤሚንም የኑሐሚ መልካምነት የኑሐሚ ጨዋነት የዋህነት ከረፈደ ቢገባኝም የወንድሜ ሚስት ስለሆንሽ የወንድሜ ከጎኑ ያለሽ ግራ ጎኑ ስለሆንሽ ደስተኛ ነኝ፣ ወደፊት ሁሉንም አልፈን እንሻገረዋለን በማለት ተጽናንተዋል።